ቴዲ አፍሮ አሳሳቢ ደረጃ ላይ በአሁኑ ሰዓት እንደሚገኝ የተለያዩ መረጃዎች እየወጡ ነው የሚገኙት። ቴዲ አፍሮ በኬንያ ሞምባሳ በነበረው የኮንሰርት ፕሮግራም ላይ ምን አጋጠመው? ስለመጣሽ በጣም ደስ ብሎኛል። አንቺ ደግሞ ሪስፔክት አድርገሽ ስለመጣሽ ነው። ሞዴል ከሞዴሏ ጋር ከሚስ ኢትዮጵያ ጋር አልናገርም ከሚስ ኢትዮጵያ ጋር እንዴት እንደሚያምር። ሰላም ሰላም ሰላም፣ እንዴት ቆያችሁ? እንዴት አላችሁ? ዳኒ ነኝ ከሰማች ሌዲ በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን አርቲስት ቴዲ አፍሮ ከሰሞኑን በስቴጅ ላይ ባሳየው ዝቅተኛ ፐርፎርማንስ ከእርጅና የተነሳ ወይስ ከሱስ የሚሉ መረጃዎችን፣ የኢቢኤሱ ጋዜጠኛ ዮናስ ከበደ በእስራኤል ባደረገው ተግባር ከዓለም አቀፍ ሚዲያም ሳይቀር ከፍተኛ ትችትን እያስተናገደ ይገኛል። በሌላ በኩል ታዋቂው ቲክቶከር አዶናይና ሚስ ሀሴት ደረጀ በእነሱ ዙሪያ እየተወራ ያለ አዲስ ነገር አለ። በዛሬው ቪዲዮአችን እነዚህን ሀሳቦች አብረን የምንዳስስ ይሆናል። ቪዲዮውን እስከ መጨረሻ መከታተሉ እንዳትረሱ። ከመጀመራችሁ በፊት ግን ሁሌም እንደተለመደው የላይክ ምልክቷን ጫን ማድረግ እንዳትረሱ። እኔ ከዚህ ሀሳቤን ስሰነዝር ካላችሁበት ሆናችሁ እናንተ ደግሞ ሀሳባችሁን ኮሜንት ሴክሽን ስር ብታስቀምጡ የተመረጠ ይሆናል። ቀጥታ ወደ ቪዲዮ። ሀውልዳሪው Okay, naman nega. Wala fisin baka. Wala fisin. Okay, naman nega. ምን ተምረህ ነው የኔ አባት? ማለት አንተም እንደ ሴቶቹ እድሜ መናገር ፈርተህ ነው ወይስ እንጂ ተመረቀ እንደዚህ የክብር ልብስ ለብሰ ሀውልዳሪውን ከበደ ማለት ነው? ሸሞን ዩ ብራዘር። ቴዲ አፍሮ አሳሳቢ ደረጃ ላይ በአሁኑ ሰዓት እንደሚገኝ የተለያዩ መረጃዎች እየወጡ ነው የሚገኙት። ቴዲ አፍሮ በኬንያ ሞምባሳ በነበረው የኮንሰርት ፕሮግራም ላይ ምን አጋጠመው? ኮንሰርቱንም ለመታደም የተለያዩ አካላቶች ከተለያየ ቦታ ከኢትዮጵያ የሄዱ እንዳሉ ሁሉ ከተለያዩ የዓለም ክፍሎች የቴዲ አድናቂዎች በሞምባሳ ከትመው ነበር። ቴዲ አፍሮም በአሁኑ ሰዓት እድሜው 50 እንደሞላው ይታወቃል። ከእድሜ ጋር ተያይዞ የመጣ ችግርም ነው ቢባልም አንዳንድ ተንታኞች ይህንን ጉዳይ ሊያስተባብሉ ችለዋል። ምክንያቱም እነ ጥላሁን ገሰሰ፣ እንደነ አስቴር አወቀ፣ እንደነ መሐሙድ አህመድ ከ50 ዓመት በላይ መድረክ ላይ እንግዲህ የተለያየ ብቃታቸውን ሲያሳዩ ቆይተዋል። ብዙዎቻችን ቴዲን ስናስብ በመድረክ ስራዎቹ እጅግ ጉልበት ያለውና ታዋቂ አርቲስት፣ የመድረክ ስራዎችን በተለየ ብቃት የሚሰራ አርቲስት እንደሆነ፣ ድምጻዊ እንደሆነ ሁላችንም እናውቃለን። ሞምባሳ ላይ ግን በዚህ ተቃራኒ ነው። ቴዲ አፍሮ እጅግ በወረደ የመድረክ አቀራረብ የሙዚቃ ስራውን ለተመልካች አቅርቧል እየተባለ በአሁኑ ሰዓት እየተነገረ ነው የሚገኘው። የተሳካለት የመድረክ ስራ እንዳልነበረም ታዳሚዎች በተለያዩ የሶሻል ሚዲያ ገጾች እየጻፉ ቪዲዮ እየሰሩ ነው የሚገኘውና ንጉሱን ልናጣው ነው የሚሉም ድምጾች እየበዙ ነው የሚገኘው። የሕክምና ባለሙያዎችም እየተናገሩ የሚገኙት እንደዚህ አይነት የወረደ የመድረክ ስራ ሊቀርብ የሚችለው አንዳንድ ወደ ጎን መተው ያሉብን ድርጊቶች አሉ። ቴዲ አፍሮ እነዚህን ወደ ጎን መተው ያለበትን ነገር ባለመተው ለመድረክ ስራው ሰፊ ትኩረት ባለመስጠት የሚመጣ ለምሳሌ የአልኮል አጠቃቀም አንዱ እንደ ምክንያት ተደርጎ እየተገለጸ ነው የሚገኘው። ቴዲ አፍሮ አልኮል ጠጥቶ ወይም በአልኮል የመጣ ነው ለማለት ያክል ሳይሆን እንደዚህ አይነት ችግሮች የሚፈጠሩ እንቅስቃሴ አለማድረግ፣ ስፖርት አለመስራት እየተባለ ነው የሚገኘው። በቴዲ ዙሪያም ያላችሁ ባለቤቱንም ጨምራችሁ ቴዲ አፍሮ ለኢትዮጵያ እጅግ የሚያስፈልጋት እንቁ አርቲስታችን ነው። ስለሱ ጤንነት ልናስብ ይገባል። ዙሪያውም ላይ ያላችሁ ሰዎች በቂ እንቅስቃሴ በቂ ረፍት እንዲያደርግና ከተለያዩ ነገሮች እንዲቆጠብ ብታደርጉ ንጉሱ ልንጠብቀው እንችላለን ማለት። እንደዚህ ሊያስብል የቻለው ስቴጅ ላይ የነበረው ዝቅተኛ ፐርፎርማንስ ነው። እስቲ በወፍ በረር ያቺን እንትን ላሳያችሁ፣ ላስመልክታችሁ። እንዳያችሁት ነው እንግዲህ እውነትም ይሄ የድሮ ቴዲ አፍሮ አይደለም። በፊት ላይ ስቴጅ ላይ የነበረው እንዴት ስቴጅን ኮንትሮል እንደሚያደርግ በፊት ላይና አሁን ላይ የነበረው በጣም የተለያዩ ነገሮች ናቸው። እንደተባለው ሙላ አንድም እንቅስቃሴ ካለ ማድረግ የመጣ ሊሆን ይችላል።
አይታወቅም። እንግዲህ ምናልባት እንደሚባለው ሁላ ሰው 100% ልናቅ አንችልም። የሰው እንቅስቃሴ ካልሰራ 50 ዓመት ከገባ በኋላ ይብን እንቅስቃሴ የማይሰራ ከሆነ እንደዚህ አይነት ነገሮች ያጋጥማል። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምፅ ለሌላቸው ድምፅ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ሂደው እንደነበር አስታውቋል። በጣም የሚያሳዝነው ደግሞ የኬንያና የሌሎች ሀገር ጋዜጠኞች ለሙያቸው ታምነው የተበጀተላቸውን ረብጣ ዶላር ገሸሽ በማድረግ እንዲህ አይነት የዘር ማጥፋት ለመሸፋፈን ሙያችንም ህሊናችንም አይፈቅድም ሲሉ የኢትዮጵያ ጋዜጠኞች ግን ዮናስ ከበደን ጨምሮ 20 ሰዎች በአንድ ጥሪ ብቻ እሺ ማለታቸው ምን ያክል የሰብአዊነት ጥላት መሆናቸውን በግልጽ ማሳየታቸው እንደ ሀገር አፍረንበታል ሲሉ ብዙዎቹ አውግዘውታል። አልጀዚራም ይሄንን ነገር ዘግቦታል። ሌሎችም ደግሞ በከፍተኛ ሁኔታ ጋዜጠኛውንና ሌሎችንም ጋዜጠኞች በጣም እየተቿቸው ይገኛሉ። እስቲ እሱም ያለው ነገር አለ። ዮናስ ራሱ የተናገረው ንግግር አለ። አንድ ቃለ መጠይቅ አድርጎ ነበር። እስቲ እሷን እንስማት። የኢቢኤሱ ዮናስ ከበደ ነበር። ዮናስ ስለ እስራኤል ቆይታው ይነግረናል፣ እንዴት እንደነበር እንዴት እንዳሳለፈው። ዮናስ ስልክ መስመራችን ላይ ይገኛል። ጤና ይስጥልን ጋዜጠኛ ዮናስ ከበደ እንደምን አለ? እግዚአብሔር ይመስገን። ሻሎም ብለናል። ከኢትዮጵያ እንደምን ናችሁ? እግዚአብሔር ይመስገን ሻሎም። እኛም ሰላምታችን ይድረሳችሁ እዚህ ኢየሩሳሌም። እናመሰግናለን በጣም። አዎ ዮናስ፣ እንግዲህ ሰሞኑን የጋዜጠኞች የልዑክ ቡድን በእስራኤል ጉብኝት አካሂደዋል። ከመካከላቸው አንዱ አንተ ነበር። እስራኤል እንዴት አያሃት? አሁን ድረስ ገና ካሁኑ ናፈቀች። እንግዲህ ከመጣው ዛሬ ሶስተኛ ቀኔ ነው፣ ግን በቃ ገና ካሁኑ ናፈቀች። እንግዲህ ደግሞ እስራኤልን 2 ዓመት ሙሉ ወጥሮ የያዛት ጦርነት ነበር። ያው እስራኤል ያለ መነጋገሪያ ናት። አሁን በጦርነቱ ደግሞ በተለይ ብዙ ነገር ይባላልና እንደው በአካል ስታዩት በውጭ ሰሙት ከነበረውና ነበረው ግንዛቤ አንፃር እዚህ ገብታችሁ ስታዩት የጦርነቱ ሁኔታስ እንደው ምን ይመስል ነበር? እንዴት ተረዳችሁት ያለውን ተጨባጭ ሁኔታ? ታንክ ዩ። ያው የጋዛ ቦርደርን ጉብኝት አድርገን ነበር። በጣም በቅርብ ርቀት ነው ጋዛ ነኝናት። እንግዲህ በሁለት መካከል ያለው የእግር መንገድ ለመመልከት ችለናል። እንደ ሰው እንደ ሀገር እንደ ዜጋ ምናምን ብቻ ሳይሆን ሰው በሚለው ስሜት ብቻውን ብታየው ያማል። ያላምን ነገር የምታየው ነገር በፎቶግራፍም በቪዲዮም እንደገና የቆሙ ሐውልቶችም በተለይ ደግሞ እንደዚህ በጦርነት ምክንያት ጉዳት የደረሰባቸውን ቤተሰቦችንና አካባቢዎችን በተጨባጭ አይተናልና ያማል። እንደ ሰው ያንድም ሰው ነፍስ ቢሆን ዋጋ አለው። በአምላክ ፊት ሁላችን እኩል ስለሆነና ጦርነት የሚያመጣውን ጠባሳ ከመንገድ አይተናል። እኛ እንግዲህ ጦርነትን ያው ማህበረ ከተማ ስለሆነ የምንኖረው እኛ እዚህ እንዳጋጣሚ የጦርነት ድምፁንም ብዙ የመስማት አጋጣሚ የለም። ኦፍኮርስ የጦርነት ድምፅ የሚያጓጓ ሆኖ አይደለም፣ ግን ፔኑ ሞር የሚሰማሽ አንድ ነገር በአካል ስታየው ነው፣ በቦታው ስትገኝ ነው፣ በአውዱ ስትሆኝ ነው ፔኑ በደንብ የሚሰማሽ እና የሰው ልጅ በዚህ ደረጃ መሆን የለበትም። በሳይንስና ቴክኖሎጂ ከፍ ስንል ግን ይሄም ትልቁ እንደዚህ አይነት ንግግር ነበር ያደረገው። አልጀዚራም ሳይቀር እንደዚሁም ደግሞ ከሀገር ውስጥም በከፍተኛ ሁኔታ ትችት እየዘነበበት ይገኛል። ይሄ ጋዜጠኛ ያንን የጋዛን የህፃናትን ጭፍጨፋ የጋዜጠኝነት ሙያውን ተጠቅሞ እንዲታወቅ ለዓለም እንዲነገር አላደረገም ከማለት አንፃር ነው እንደዚህ አይነት መረጃዎች እና እንደዚህ አይነት ትችቶች እየተሰነዘሩ የሚገኙት። እናንተስ ሀሳባችሁን ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። እስቲ በቀጣይ ደግሞ ወደ ቀጣይ ቪዲዮ እንሄዳለን። በጣም ደስ ብሎኛል። ምንድነው ያለው በዛ? በልተሻል? በልተሻል? ማርያም አትበይ ታምጣለሽ? አዎ በጣም እርቦኛል። Thank you. Good. It was fabulous. No, it's okay. No. Razika. Thank you. Hanna. I'm good. It's actually like astonishing. I feel good. Yeah.
something that I used to imagine. አንቺ ደግሞ ሪስፔክት አድርገሽ ስለመጣሽ ነው especially after what I did yesterday. Mariam, I feel bad for you. Huh? Really? I kind of expected it. Really? Live gonna you shoot ትናንትና? I slept so tired. Really? Until 8 o'clock. ቆየን. Yeah. As in like left. Yep. Yeah, past midnight. You are confused. አንቺ በዚህ መለማመድ አለብሽ. You're in Ethiopia. The land of origin. Okay, where are we going to start? ቀዳማዊ የነበር ታስተዋውቀ ቀዳማዊ Yeah, I don't even know what's here. እንጀራ ነገር ነው የምወደው እኔ. What do you eat? Nah, like there's literally nothing. ይሄ ቅንጦት ነው። እንጀራ ነገር የለ። ኧረ እንጀራ ያለ ሰላም ነው። እሺ Thank you. Hannah, I'm good. It's actually like astonishing. I feel good. Yeah. Something that I used to imagine, and it's like now a reality. You know what it is? You know how much like influential it is, and how much obviously love it. Yeah. Thank you. ይህ እንግዲህ በሲድሮ ምርቃት ላይ የነበረ ሞመንት ነው። ይህንንም ቪዲዮ በማጋራት በሶሻል ሚዲያ ላይ ሁለቱ የፍቅር ግንኙነት ውስጥ ገቡ የሚሉ አይነት ወሬዎች በሶሻል ሚዲያ ላይ በብዛት በሰፊው እየተሰራጩ ይገኛሉ። ብዙ ጊዜ እንደዚህ አይነት ነገሮች የሚመነጩት ከምን አንፃር ነው? አንዳንዴ አሪፍ አድርገን የምናስብ በተመሳሳይ ስቴጅ ላይ የምናስባቸው ሰዎች አሉ። የሆነ አሁን ለምሳሌ ሚስ ሀሴት ደረጀ በቁንጅና ተወዳድራ ያሸነፈች ሴት ናት። ከዛም የተነሳ በሰዎች አይምሮ ውስጥ የሆነች ጥሩ ቦታ አላት። ከረንትሊ ደግሞ ቲክቶከር አዶናይም እንደዚሁ እንደምናውቀው ኢንፍሉዌንሰር ነው። በጣም በብዙ ወጣቶች ዘንድ ተወዳጅ ነው። ከዛም የተነሳ ሰው አይምሮ ሁለቱ አብሮ ሲያይ እነዚህ ሰዎች አብረው ቢጣመሩ እኮ በጣም ያምራሉ ብሎ ያስባል። ከዛ የተነሳ እንደዚህ አይነት ነገሮች ይሰራጫሉ። ይሄ ወሬም ከዛ ያለፈ አይደለም። ከነዛ አይነት ነገር የተነሳ እንደዚህ አይነት ወሬ ሊወራ ቻለ እንጂ ሌላ አይነት የፍቅር ሪሌሽንሺፕ ውስጥ ገብተው ነው ብዬ አላስብም። ምናልባት እንግዲህ ወደፊት ሊፈጠር ይችል ይሆናል። እሱ አይታወቅም። ወደፊት አብረን የምናየው ይሆናል። አቶል የዛሬው ቪዲዮአችን ይሄንን ይመስል ነበር። በጠቅላላው እኔ ከዚህ ሐሳቤን ሰነዘር ቆይቻለሁ። እናንተም ካላችሁበት ቦታ ሆናችሁ ርቀት ሳይገደባችሁ በፍጹም ሳትንቁ ሐሳባችሁን ኮሜንት ሴክሽን ስር ማስቀመጡን እንዳትዘነጉ። ቪዲዮውን እስካሁን ላይክ ሳታደርጉት ስትመለከቱት ከነበረ ግን የላይክ ምልክቷን ጫን በማድረጉ አዳዲስ ከሆናችሁ ደግሞ እንደዛው ሰብስክራይብ ብታደርጉ በድጋሚ እንገናኛለን። በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው። ፒስ አውት።